ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውገውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ የምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እንግዲህ ዘንድሮ የማንሰማው ጉድ የለም። እንደሰማችሁት የመግቢያ ቪዲዮ ያሰማችሁት ዛሬ ላይ የተከሰተ ነው። ቤኒሻንጉል ላይ ሁለት ተመሳሳይ ጾታ ያላቸው ወንዶች ትዳር መስርተው እስከ መኖር በቅተዋል። ፖሊስም ይዟል። እኔ ይገርመኛል። ገጠር አካባቢ ደግሞ ጭራሽ በሃይማኖት በባህል አክባሪ ስርዓት ያለው ህዝብ እንደሆነ ነው የምናውቀው። ከተማ ላይ ሰለጠልን እያሉ ነበር ይሄ ነገር ሲስፋፋ የነበረው። አሁን ገጠር ገብቶ ይሄ ነገር መከሰቱ በጣም ያሳፍራል። እንዴት ናችሁ? እንዴት ከረማችሁ? ይህ ብስራት ኢንፎ ነው። ከዛሬ ለእናንተ ከተለያዩ አቅጣጫ የመጡትን አዳዲስ ወሬዎች ይዤላችሁ መጣው። አብራችሁን ቆዩ። ይቀጥላል። አንድ ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። ቀጣይ ቪዲዮ ስንሄድ ደግሞ ይሄ ምክክር ኮሚሽን ከተጀመረ ሰንበርበት ብሏል ታውቃላችሁና አንድ ቪዲዮ ተለቋል። ሰሞኑን ሲያነጋግር የነበረ የምክክር ኮሚሽን ሰብሳቢ እና መሪ መድረክ መሪ የሆኑት በንዴት ስሜት ሆነው ባለስልጣን በጣም አስቸግረዋቸው ነው መሰለኝ ካላዘዝም ብሎ ሲያስቸግሩ ለነሱ ቀጥታ መልእክት አስተላልፈዋል። ያን እስቲ ቪዲዮ ልጋብዛችሁ። አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። በድፍረት ሊናገሩበት የቻሉት ምክንያት እንግዲህ በጣም አሟራቸዋል መሰለኝ። ሰው የተቀባበለ ነበር ይህን ቪዲዮ። በከንቲባውም ነበሩ አሉ የተባሉ ሀገራችን ባለስልጣናቶች ባሉበት ነው የተናገሩት። ምክንያቱም ደግሞ ለተወያዩ እስከመጣችሁ ድረስ እናንተም እንደተራው ሰው ቁጭ ብላችሁ በሐሳብ ምከሩ እንጂ በእኛ እጅ ልታጠመዝዙን አትችሉም። እናንተ ያላችሁት ብቻ በኃይል በጉልበት አይሆንም፣ ተወያዩ የሚል ማስጠንቀቂያ፣ ቀጥታ ማስጠንቀቂያ ነው የላኩት። ወደ ቀጣይ ስንሄድ ደግሞ ትልቁ አነጋጋሪ ሰሞኑን አጀንዳ ነገር የፈጠረው ቲክቶክ ላይ ሶሻል ሚዲያዎች ላይ የሚኮ ፕራንክ፣ ሚኮን ታውቁታላችሁ። ከዚህ በፊት በዩቲዩብ ፕራንክ ቪዲዮ የምናውቀው ከህዝብ ጋር ተጣልቶ ነበር። ህዝብን ሲናገር ሲያበሳጭ ህዝቡ ቂም ይዞበት ነበር በጣም እና በይፋዊ አሁን አልቻለም፣ ይቅርታ ጠይቋል። እስቲ ምን ብሎ ነው? ከዛ በፊት አንድ የተናገረ ቪዲዮ ልጋብዛችሁ። የደከመ ማህበረሰብ ተች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታል ነው ኦልሬዲ ተመርዟል። እኔ አንዳንዴ ስቃለሁ እንደሆነ ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ እየተተቹ አልሰራም። ማይበሱ ቦታ ሆነ አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ኮል ይሄ ሆቴል ነሽ መሬት ነሽ ባስ ነሽ ተረጋጋ ስልጣን አለኛ ቦታውን ይዣለሁ። ድሮ ልጅ እያለን ይሄ የምናስበው ሀሳብ የለም። ስልጣን ላይ ብንሆን ጠርገን ሁሉም ነገር የኛ ይመስለናል። እውነት ለመናገር የበሰለ ሀሳብ አይደለም። ከህዝብ ያጣለው ሀሳብ ይሄ ነው። ምንድነው? እቺ የደከመ ማህበረሰብ ብሎ እንደ ማህበረሰብ ህዝቡን መሳደቡ በጣም ህዝቡ ነው የተቆጣው። በጣም ብዙ ህዝብ ነው የተቆጣውና አሁን ሲናገር እንግዲህ እኔ ጠቅላይ ሚኒስትር አብይ አህመድን ብሆን ጥዬ እሄዳለሁ፣ ያለኝን ንብረት ይዤ እንዳለ መርከቦቹ በእጆቼ ስለሆነ አለው። ያው የማይሆን ነገር ነው ሲጀመር። ማንም ጠቅላይ ሚኒስትር ስለሆነ ያሻውን ይዞ መውጣት አይችልም። ተጠያቂነት የሚባል ነገር አለ። ነገር ግን ሀሳቡ በጣም የሚያናድ ነበር። ምክንያቱም እንደ ማህበረሰብ የደከመ አይባልም። ከዛ በኋላ ህዝብ ፈጠፈጠው። ዝና ይፈጠፍጣል ታውቃላችሁ። በፕራንኩ ብዙ ሰው ነበር የሚወደው፣ ብዙ ሰብስክራይብ አለው፣ ብዙ ተቀባይነት ነበረው። ቀስ በቀስ እይታም ጠፋ፣ ሁሉ ነገር ቀዘቀዘበት። ዛሬ ላይ ይቅርታ አለ። ከዛ በኋላ እስቲ እንደዚህ ከተናገረ በኋላ ይቅርታ ከጠየቀ በኋላ ምን ሀሳብ ተሰጥቶ የሚሉትን እስቲ አብረን እንመልከት። ማህበረሰብ የቀነጨራችሁ ሰዎች ስላልከን አሁን ህዝቡ በደንብ አድርጎ አቀነጨረክ። ቲክቶክ ቀነጨረ፣ ዩቲዩብ ቀነጨረ፣ እውቅና ቀነጨረ። ለዛ ማቀንጨራ እንደሆነ አረጋግጣል።
ከአንተ በጣም ብዙ ሰዎች መማር አለባቸው። በተለይ ብልጽግና ቤት የሚርመጠመጡ ሰዎች ህዝቡን ማክበር አለባቸው። ብልጽግናን መውደድ መደገፍ መብት ሆኖ እያለ ህዝቡን እስከ መሳደብ መድረስ ማለት ያንተ የተለየ ነው። ሌሎቹም ህዝቡ ሲወድ ነው ብልጽግና የሚወድ። አረ በለዚያ ምንም አታረግለትም። ለብልጽግና ምን ትሰራለታለህ? የሚዲያ ሽፋን ነው የሚፈልገው ካንተ። አንተ ከህዝቡ ጠልቶ የምን የሚዲያ ሽፋን ነው? እና ማይኮ ደህና አድርጎ ነው ህዝቡ የቀጣህና ሌሎችንም እንደዚሁ እንቀጣለን። እውነት ነው እንግዲህ ህዝብ ይቀጣል። ህዝብ ሲያድም የተማምለጫ የለንም። የምንሰራው ለህዝብ ነው። ህዝብ ሲያዳምጠን ነው የምናድገው። ያከበረንን ህዝብ ደግሞ መፈትፈት ያከበታል። ካላከበርን ከላይ ሰቅሎ ስቅሎ የህዝብ ደግሞ መጣሉ አይቀርምና አገኘን ዝና ውስጥ ገባን ብሎ ህዝብ መናቅ አያስፈልግም። ይቅርታ ማለቱ በጣም አስፈላጊ ነገር ነው። አሁንም አልረፈደም። ጥሩ ነገሮችን ቢሰራ የድሮ ፕራንኮች አይታችኋል። እኔ መጀመሪያ ሚኮ ቪዲዮ ለቀቀ ሲባል ሩጬ ነበር ዩቲዩብ ላይ የምመለከተው። ምክንያቱም ፕራንኮቹ በጣም ነበር የሚያስቁት፣ የሚያዝናኑት፣ ደስ የሚሉት። ፖለቲካ ላይ ገብቶ ተጠግቶ ትንሽ ከመንግስት ጋር ተነካክቶ ማይሆን እልህ ውስጥ ገባና ጠፋና ራሱን አጠፋ። አሁን ደግሞ ተመልሶ ብቅ ብሏል። እስቲ ሌሎች ምን አሉ? ይቀጥላል። እንደው ሰው በህዝብ አይጠላ። ሚኮ ማይኮ መከላከያ ነበር የሚቀብረው። ኢትዮጵያውያን ደግሞ ደግ ህዝቦች ነን፣ ይቅር ባዮች ነን። እኔ በበኩሌ እንደ አንድ ኢትዮጵያዊ ላረጋቸው ነገሮች ሁሉ ይቅር ብየዋለሁ። ዓላማው እውነተኛ ነገር ከሆነ ከዚህ በኋላ ማህበረሰብን፣ ህዝብን የሚጠቅም አይነት ነገር ብዙ የሚመጣ ከሆነ አሁን ይቅር ብየዋለሁ። ነገሮችን አይቼ ደግሞ ይቅርታዬን አነሳለሁ። እናንተሳ ምን ታስባላችሁ? በእውነት ሚኮም እኔ የሶሻል ሚዲያ ምን እንደሆነ ያወቅኩት ፕራንክ ምን እንደሆነ ያወቅኩት በሱ ነው። ምን አይነት መንፈስ አይምሮ ላይ ገብቶ እንደሆነ እሱና ፈጣሪ ነው። እውነት ነው። ምን ሲል ሳትብሉት ነው እንደዚህ ውስጥ የገባው? አንዳንዴ ድንገት ዝና ሲመጣ ገንዘብ ሲመጣ ይሄ ልባችን ያብጣል አይደል? ትንሽ ትዕቢት ይወጥራንና ማንም ሰው ምንም ብንናገር ምንም ማንሆን ይመስለናል። በቃ ገንዘብ ካለኝ ከዚህ በኋላ ስኬት ውስጥ ገብቻለሁ፣ ስለዚህ ምንም ተናገረኝ አይ ዶንት ኬር ምናምን የሚባል ነገር ይመጣና ትዕቢት ውስጥ ወድቃለን። ትዕቢት ደግሞ ይጥላል፣ ጥሩ አይደለም። ከዚህ በኋላም አሪፍ አርት ስራዎችን ይስራ። ፕራንኮች፣ ምርጥ የሶሻል ሚዲያ እንቅስቃሴዎች ያምርበታልና ወጣትም ነው። ይቅርታ ሰው ይበለው አይበለው የሚለውን የምናየው ይሆናል። እስቲ እናንተስ ኮሜንት ላይ አስቀምጡ። ይቅርታውን ትቀበላላችሁ አትቀበሉም? ሚኮ ይቅርታ በግልጽ ጠይቋል። ምን ስሜት አላችሁ? በመጨረሻም አዊንታ ቨርሰስ እስቲ የሰጠውን ሐሳብ እናሰማችሁና ፕሮግራማችን አበቃለን። ላይክ ማድረግ እንዳረሱ፣ ቪዲዮ ለሁሉም ተደራሽነት እንዲኖረው ላይክ ኮሜንት አስቀምጡልን። አብራችሁን ቆዩ። ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። እንደዚህ እንደ ሚኪ ማይኮ ሊቀጣው ይገባል። ሚኪን አሁን ህብረተሰቡ ይቅርታ አይበለው የማውቀው ነገር የለም፣ የኔ ጉዳይ ነው። ነገር ግን እኔ በግሌ ይቅርታ ብየዋለሁ። ስለዚህ እኔ ይሄንንም ያልከውን ነገርም ህብረተሰብን እንትን ያልከው እንደ አንድ ግለሰብ ይቅርታ አድርጌልሃለሁ። አወንታ በርሰሳ እንግዲህ እኔ ይቅርታ አድርጌልሃለሁ፣ ህዝቡ ይቅርታ ይላል አይልም የሚለውን እናያለን እያለ ነው። እውነት ነው። ህዝብ ሸንጎ ነው። ህዝብ ፍርድ ቤት ነው። ፍርድ ቤት ትክክለኛ ከመንግስት ጋር ሄደን ከምናሳየው በላይ ህዝብ ይቀጣል። ሚዲያው በእጁ ነው፣ ስልኩ በእጁ ነው። በስልኩ ስክሮል ማድረግ ይችላልና ህዝብ ማክበር በጣም ትልቅ ነገር ነው። ማህበረሰብን ማንቋሸሽ አያስፈልግም። የትኛውም አካል ብሔር፣ ሃይማኖት ሳንመርጥ ሁሉንም በኩልነት ማክበር አስፈላጊ ነው። ቀጣይ ስራዎችን ቢሰራ መልካም ነው። ይቅርታ ተደርጎለት እኔ በበኩሌ ወጣት ነው፣ ከስህተቱ ይማራል። ድንገት ዝና ትንሽ ጠልፎ ጥሎት ሊሆን ይችላልና ይቅርታ ተብሎ ነገሮችን ቢሰራ መልካም ነው ብዬ አስባለሁ። ለዛሬ ያለን ፕሮግራም ይመስላል። አስተያየት ካላችሁ ጻፍ አድርጉ። ይመቻችሁ። ሰላም ነው።